እኔን እንደቀላል ደፋር እኔን እንዴ እኔን እንደ ተራ ሰው ያዩኛል እንዴ? እንደ ተራ ሰው እንዴ ደፋር። ቆይ ጠብቅ፣ አሁን ነው እኮ ጉድህን ማወጣልህ። አሁን ነው ከአረብ ሀገር ሴት ጋር ማን ነው ያወራውን ጉድ አወጣልሃለሁ። የተላከልኝ ድምፅ ማለት ነው። አወጣልሃለሁ። ጠብቅ። በል ነው ጦት በል ብሎክ ያደረገኛል እንዴ? ጭራሽ ብሎክ እኔን ደምሮ እኮ ነኝ እኔ እንዴ ደምሮ ነኝ ነው እኮ የምልህ። ብሎክ ያደረገኛል እንዴ? ዝጋ በሉት፣ ቤትህን ዝጋ በሉት። እንዴት እኔን ብሎክ ያደረገኛል? ብሎክ ያደረገኛል እንዴ? ደፋር እናቱ ብሎክ እኔን ዝጋ በሉት። ጉድ ነው የማወጣው ጉድ እንዴ! እኔ እናንተ ደፍሮ ብሎክ ያደርጋል እንዴ? ብሎክ እኔ በህይወቴ የምጠላው ማለት ነው። ቀለሜን የጠላሁት ብሎክ ስለሚያደርገኝ ነው። ለምን መሰለችሁ? ቀለሜ ብሎክ የሚያደርገኝ እኔ ጋር እውነት ስላለ ነው። እውነት ስላለ እውነቱን እንዳላወጣ ብሎክ ያደርገኝ ነበረ እንዴ። ሞኩ እኔን ብሎክ ያደርገኛል እንዴ? ሞኩ እኔን እናቱ ሞኩ እኔን ብሎክ ያደርገኛል። ደፋር በቃ እኔ አሁን ቤት ልግባ። ይኸው በባጃጅ እየሄድኩ ነው። ይኸው አሳየዋለሁ። መረጃው የተላከልኝ መረጃ አሳየዋለሁ። ከዘጋ ንገሩኝ። ይኸውላችሁ ቤቱን ከዘጋ ንገሩኝ። ቤቱን ዘግቷል። ቤቱን ዘጋ። ነገ ታፍርበታል ይለኛል ደፋር። እግዚአብሔር የትላንት ጉድ ነው ማፈላው። ቤቱን ካልዘጋ ማን ነው ጉድ ነው ማፈላው። ማን መርቅኖ ምን እንደሚያደርግ ጉድ አፈላለሁ ካልዘጋ ደፋር። እኔ እንደሰሙ ከኦርቶዶክስ አልወጣም። እንደሰሙ ከሰንበል ከሆነ ነገር ተጣልቼ ከኦርቶዶክስ አልወጣም ከኦርቶዶክስ። ይኸውላችሁ ሰሙ የተሸወዱ ባይዘዌ ማንም አይደለም የሚያደርገው፣ እኔ ነኝ ያደረኩት። የፈለካችሁትን በሉ። የጻፈውን ነገር አይቻለሁ። ከዚህ በላይ ኮሜንት ላይም ስለማያስፈልግ እዚህ ቤትም ስለማያስፈልግ ብሎክ አድርጌዋለሁ። አለቀ በቃ። ከዛ ውጪ ሌላ ወሬ እንዳታወሩ እሺ። ይቅርን በለው። እመቤቴን ጀስት ቅድሚያም ሲመጣ ተስፋ የሰጣችሁ ቅረቡት፣ እንዲመለስ እንዳይጠፋብን እናርገው። ግን አንተም ብዙ አትሳደብ። አንዳንዴ እንጂ እንዳይጠፋብን ምናምን ቶቶ ላሽ አይ እንደዛማ አትበላችሁ። ተው ለምን መሰለህ ፍሬንድ አየር ብር በጣም ትወዳለች። ብር በቃኝ አትልም። ለዛ ብር ይወዳል። ለዛ ነው አንዳንዴ ደግሞ በሰፊው አይደለማ ቅድሚያ ያስተማርከውን ነገር ያው እሱ መቼም ሲመጣ ሃይማኖቱ ገብቶታል። አሁን ዋናው ነገር አሁን የኛ ቤተ እምነት አሁን ገብተዋለች። አሁን በዚህ ሰዓት አሁን እኮ ጾም ላይ እኮ ነው ያለው ፋሲል። አሁን ሽሮ በልቶ ነው የጠጣው። ጌኩሻ እኮ አንዳንዴ ምን መሰለህ እኔ እግዚአብሔርን ልክ ነው እያልኩ እኮ አይደል፣ ግን ሲያመጡት በምን መስፈርት አመጡት? ምን ብለው አመጡት? ሲያመጡት ቸርች ይዞ ከመሄድ ገዳም ይዞ ማሸቀል ነው የተያያዙት የነበረው። ማለት ራሱን በጾምም በጸሎትም ቢልድ እንዲያደርግ ሳይሆን ቀጥታ ወደ ስራ ነው የወሰዱት። ያ ስራ ደግሞ ሳይግባቡ ሊያስቀጥሉት አልቻሉም። ማርያምን ነው አሁን ኬክሻ ልንገርክ እኮ አንተ መጣክ። እስቲ ምንድነው የተያዝክበት አያያዝ ነው እንጂ አንተ የመጣበት መንገድ በተሳሳተ ቢሆን ገብቶ ነው የመጣው። እኔ እና እሱ አንድ የማንነው ለምን መሰለህ? እኔ አንደኛ ነገር መካሪዎች አሉ። ከጀርባዬ ዘማርያም አለ፣ ከጀርባዬ ቢኒያም ሽታዬ አለ፣ ከጀርባዬ ጳጳሳት አሉ፣ ብፁዕ አቡነ ዜና ማርቆስ አሉ። በትንሹ አሁን አንዳንድ ጊዜ ሲከፋኝ ሲደብረኝ ያልተረዳውን እኔም እያልኩ ያለሁት ተይዘ በስነ ስርዓት ገብቶ አንተም እያነበብክ ራስን ለማሳደግ ሃይማኖትን ለማወቅ ትሮጥ ነበር። አሁንም እየሮክ ነው፣ ሩጫን አልጨረስክም። ማርያምን አይደለም ቀልድ ነው። አንዳንዴ እሱ ላይ ብቻ እጅ ከመቆጠም እነዚህ ሰዎች ሲያመጡት ሪስፖንሲቢሊቲ እኮ ያለበት አካል አለ ለዚህ ልጅ። ይሄ ልጅ እኮ ሲመጣ እኮ በሳምንቱ እኮ ገዳም ቴሌቶን ሲያሰባስብ የነበረ ነው።
ከዛ አስቀጠሉት። ኮሚሽኑ አልበቃላቸውም፣ ፈነገሉት። እሱ ያሰበው ገቢም አለው ነው። ሃይማኖቱ ትዝ ብሎት አያውቅም ሪሊ። እና በመከራከር ኦርቶዶክስን አድናለሁ። ኦርቶዶክስ ራሷን ችላ የምታድን እንጂ ሰው ሊያድናት አይችልም። አንዳንዴ ክሪቲሳይዝ ስናረግ ማን ናቸው ቅድሚያ ሲያመጡት? የመጣበት ሩቴን ምን ነበረ? እንዲህ ሲሆንስ ለምንድን ነው? ጀስት አይመክሩትም ወይ? ተከትለው እንዳመጡት ሲያጠፋም መምከር፣ ማረቅ፣ መከተል እንዲህ አይደለም ብለው ጓደኝነታቸውን ሳያርቁ ማድረግ ነበረባቸው። እሱ እኮ አሁን እኮ ፋሲሎ ምንድን ነው መሰለህ፣ እሱ አሁን ለምንድን ነው አሁን ማታ በጣም ሲናገር የነበረው ዲያቆን መኳንንትን ምናምን ነው። ዲያቆን መኳንንት ራሱ ማን ነው? ዲያቆን መኳንንት ማለት ይሄ ቀጭኑ ልጅ ነው አይደለ? ቀጭኑ ነው። እኔም ማታ 6 ሰዓት ላይ ሰው ልኮልኝ ማን ነው ብዬ ስገባ አየሁ። ኖርማሊ ያው እዚህ ጋር ምን አይነት ልጅ እኮ አይደለም እኮ እዚህ ጋር ምን ልጅ አይደለም፣ ኖርማልም አይደለም። አንደኛ እንትን አይደለም ልጁ አራጋቢ ነው፣ ያራግባል እንጂ እዚህ ጋር ምን ልጅ አይደለም። ግሪሳዎችን ዋና መሪ መጥቶ የሚሳደበው ቅድሚያ መጥቶ እሱ ነው። ኖርማሊ ማለት ይኸውልህ እሱ ሊደር ነው። አይነ ሆነ ያውቀዋለሁ በደምብ ብዙ ቦታ ብሎክ አድርጌዋለሁ። እኔም እኮ አይቼዋለሁ እኮ 1-2 ቀን ምናምን ነገር አይቼዋለሁ። አዲስ አበባ ተገናኝተናል። ግን እዚህ ጋር የምትለው ልጅ አይደለም፣ የሆነ ድክም ያለ ልጅ ነው። ቢሆንም ምን መሰለህ ኬክሻ እንደ እንትን አዝሱ እንደ ዲያቆን መስከሩም ነው። ግን እኔ አላውቅም። ይኸውልህ ልንገርህ እኮ ኬክሻ እኛ ስናወራ ማለት ነው ማንም ስላራገባ እናወራ። አዝ እንደ ዲያቆን ልጁ ከሌሎች ጋር ተደባብሮ ሊሆን ይችላል። ዲያቆን ነው። እሱ ቤት ልግባ ሲለው ማስገባትና ማስወራብ መቻል አለበት። አዝ እንደ ኦርቶዶክስ እንደ ዲያቆን እሱ ሌሎቹ ሲጠምዱት አብሮ የመጥመድ እኮ ኃላፊነት የለበትም። አስገብቶ ቁጭ ብሏል። እኔ ለምሳሌ አሁን የሆነ ጊዜ አውቀው ነበር፣ ግን እኔ ዲያቆኑ ላይ አይመስለኝም። እኔ አሁን የሆነ ጊዜ ምንድነው ለምን አኬን ተናገርከው ምናምን አኬን ተናገረው አይደለም። እኔ አክቹአሊ አኬ ልናገረውም አልችልም ፎርዛ ማተር እና ላኬ ደግሞ እኔ ከማንም በላይ ፈለፊ ለውጥቼ ይማቅስል እና ያጨበጭባል። መኳንንት አጨብጫቢ ነው እና ወዲያውኑ መጥቶ ብሎክ አደረገኝ። እኔ ብሎክ አደረገኝ ወዲያው። በነገራችን ላይ እኔን ብሎክ ያላደረጉኝ አንደኛ አክሊል፣ ሁለተኛ ኢዮብ ሚካኤል። በጣም ኢዮብ እንደዚህ እንደምታየው አይደለም፣ አስተዋይ ነው በጣም። ሶስተኛ ጋዲሳ። እነዚህ ናቸው ብሎክ ያላደረጉኝ እና ብሎክ ሳይሆን አንዳንዴ ምን መሰለህ፣ ቆይ ኬክሻ ልንገርህ ትልቁ ነገር ራሽናል መሆን መቻል አለበት። ነገር ስላኮረ ልጁ መኳንንት የሚባለው ሲጀመር በራሱ አይቆምም። ሲጀመር በራሱ የሚቆም ልጅ አይደለም፣ አልጌ ነው ሲጀመር። ጥብቅ ነው የሚለው ሰው ላይ ሄዶ ይጣበቃል እንጂ ብቻን ቁም ብትለው የሚቆም ልጅ አይደለም። አሁን ዞሮ አሁን ስለሱ ጉዳይ አይደለም እኔ የምናገረው ማለት ነው። እኔ አሁን ስለሱ ጉዳይ ሆነ ልናገር አይደለም። ስለ አንድ ሰው አንድ ተራ ሰው ዝም ብዬ እንደዚህ የምናገር ሰው አይደለሁኝም። ግን ብቻን ቁም ብትለው ግን መኳንንት ይቆማሉ? አይቆምም። ማርያምን ደምሮ ይበልጧል፣ ሚሊዮን ጊዜ ይበልጧል መኳንንት የሚባለውን ልጅ። አሁን የሱ ጉዳይ አይደለም እኔ የሚያስጨንቀኝ። ደሜ ምንድን ነው የሚያደርግለት? አሁን እነዚህ አሁን እሱ አስገባው አላስገባው ምንድን ነው የሚያደርግለት? እሱ ነው እንጂ መኳንንት ምንድን ነው? መኳንንት አሁን ያለ ኢዮብ ይቆማል? መኳንንት ያለ ጋዲሳ ብቻውን ይቆማል? ማንም ቼክ አያደርገውም። ማንም ቼክ አድርጎ ምን እዚህ ጋር የምትለው ሰው እኮ አይደለም እኮ ማርያምን አይቼዋለሁ እኮ። ግን ኬክሻ እኔ ምን ልልህ ነው፣ አንዳንዴ በቃ ደምረው ሰምቲንግ ከሆኑ ሰዎች ተጣላ፣ አንተ እርቅ መፍጠር መቻል አለብህ። አዝ እንደ ዲያቆን ከሆነ አይዶን ነው። እሺ እኔ ምን አድርጌው ነው? እኔ እንኳን ንጫጭባ ምናምን የሚለኝ እሺ፣ እኔና አልጫ ምን የሚለኝ እኛም ቢለን ችግር የለውም እንቀበለዋለን፣ እኛ እንወጣዋለን። ገባ? እኛ ራሳችን ችለን ነው። ግን አሁን እንዲህ አለ ብለህ ደምረውን በቃ ትሪት አድርጉት። በመጣበት መንገድ ያመጣችሁት አካላት አላችሁ። ሼር ካምፓኒ ፈጥራችሁለት እንደ ድርጅት አድርጋችሁ ነው ቤተክርስቲያን ያመጣችሁት። ያንን ነገር ሃይማኖቱ ሳይገባው የምር ሃይማኖት ፍለጋ ሳይሆን በቃ ቢዝነስ ነበር። ያ ቢዝነስ ስታቋርጡበት ልጁ ጅብ ነው ሲቀጥል ምናምን። ጎንደር ሄዶ ሰኞ እንደተመለሰ ጋላሪ ሙሉ የሚል ሰው ነው ኮሚሽን ተቀብሎ። አሁን እኔ ልክ ነው አልልም፣ ግን በቃ ትሪት አድርጉት። ምን ችግር አለ? ሊያጠፋ ይችላል። እንደ እግዚአብሔር ሰው ናችሁ አድርጉት።
እና ደግሞ አጉልታችሁ ባታወጡት ሁላችንም እንላለን። እኔ አሁን እንዲህ ያለ ሲል እኔም ልልህ እችላለሁ። የሚያስብል ነገር አለ ወይ አላቅም፣ የእነሱ ጉዳይ ነው። አንተም ደሜ ብዙ አጠጣልን፣ መከርን። እኛ እኮ አብረን የአንተ ሼር ካምፓኒ አባል ስላልሆን ነው እንጂ ብዙ አጠጣ ስትጠጣም አትግባ ብለናል። እኛ ምን እናድርግ? እኛ ባጠጣ እስኪ ምንድን ነው እሱ ምንድን ነው የሚያደርገው? መጠጥ እኔ ራሱ ተወዷል። ለማልቀስ አይመችም። ሽቀላው እኮ ካልጠጣም ባኬት ይመጣል። እንደዛውም ማታ ወይኔ ማነው ያኛው የሆነ ነኝ ምናምን ሁላችሁ ሞቶ ይበልጣችኋል ያለው ማነው? አንዶም በደ ያለ የማይሆን ነገር ሲጽፍ ነው ብሎክ የተደረገው። እኔ ያንንም አላችሁ ይህንንም አላችሁ ዲያቆን መኳንንትን አይመቸኝም። በቃ እኔም አይመቸኝም። ነገ የምናየው ነገር ይሆናል። ችግር የለውም። ለራሱ ነግሯለሁ፣ ገብቼ ለራሱ ነግሯለሁ። አያስገባኝም እንጂ እኔም ብሎክ አድርጎኛል እንጂ ምን መልካም ባህሪ ያለው እንትና አሁን ማን ነው የሚሉት ልጅ በቃ በማያገባው ሰው ቤት ሄዶ ያቃጥራል። ሚኪ ቤት ሴቶችን አደራጅቶ የሚሳደብ እሱ ነው። ከአንዳቸው ከጓደኞቹ ከተጣላ ወይ ዝም አይልም ወይ ደግሞ ገብቶ ያቃጥራል። ምንም እኮ በወሬ የለም አልገባው ምናምን ጀስት ቢዝ ምናምን ከግሪሳዎቹ ይብሳል። ወንዱ ግሪሳ ነው እሱ። ማርያምን አያርቅም። ሰው ደግሞ ወንድ ሆኖ አርፎ ካልተቀመጠ እኔ አይመቸኝም። እመቤቴ ዲያቆን ኮንክ ወይ ማስታረቅ ወይ ዝም ብለህ መቀመጥ። ቺኮቹን አደራጃለሁ የምትለው አይደለም። ከቺኮቹ ጋር ተደራጅቶ እሱ እንትና ይሄን ምንድን ነው የሚባለው የግሪሳዎቹ ዋና መሪ ነው ብሎ ከፊት የሚሄደው እሱ ነው። ኦኬ ሊቀመንበር ነው። ከፊት እሱ ከደረሰ ግሪሳዎቹ ይመጣሉ፣ ይሰድቧል። ወይ ዝም ትላለህ ወይ ታስታርቃለህ ወይ ራሽናል ትሆናለህ። ገብቶሃል? በቃ ገባ አይደል? ደሜ ከሆነ ሰምቲንግ በጥቅምም የሆነ ነገር ተጣላ ልግባ ሲት ታስገባዋል። አይ አትገባም ብለህም እኮ በጨዋ መንገድ ትተዋለህ እንጂ ያም ብሎክ አረገኝ ምናምን የሚለው ምንድን ነው? ከመንግሥተ ሰማያት ነው ብሎክ ያረገው። ደሜ ደግሞ ብዙ አጠጣ ማስተዋል ይሳናሃል እንዴ። ሰውነቱ ብቻ ትልቅ ሆነብኝ እኮ ደምረው ራሱ እግዚአብሔርን አይምሮ አንሶ ሰውነቱ ምናምን ፊቱ ምናምን ነው ትልቅ። ተማር ስትባል እምቢ አልክ። አንብበው መጽሐፎቹን ትረጋጋለህ፣ ፍራንኩ ላይ ትደርሳለህ። ስታነብ ደግሞ የፍራንክ አቀባበል ስታይል ታውቃለህ፣ ዋይዝድ ትሆናለህ። ደሜ ማርያምን ትንሽ ቢያነብ እኮ ዋይዝድ ይሆናል። እንዴት ነው ፍራንክ የምቀበለው ይላል። እና አንተ ዲያቆንም ምናምን የምትባለው አታቃጥር ምናምን አታሸብሽብ። በራስህ ቁም። ሰው ነህ፣ በጣም ትልቅ ሰው ነህ። ጀስት እኮ አንተም ስቱፒድ ነህ ባውቃለሁ። ሪሊ እግዚአብሔርን ምን ሆነ ነው? ደምረው ግን አጠጣ ወይ ሌሊት እንትን አትውጣ፣ ጠጥታ አትውጣ። በመጠን አድርገው። አንቺ ዝም በይ በእናትሽ። እዚህ ቤት እንዳመጪ ነው የምቦልህ። አሁን አንቺ ጂጂን አስተካኪ ብለንሽ ጂጂና ጃጂ ማትለይ ልጅ ደግሞ አሁን ሰው ነኝ ብለሽ ታወሪያለሽ። ስለ ትችት ታወሪያለሽ። በእኛ እኮ ነው ስምሽ ያስተካከልሽ እኮ። ተዋቸው፣ የእኛ ልጆች ናቸው። ተዋቸው፣ ችግር የለውም። አይቼ አትመች። አይ መርጠሽ የእውነት ነው። አይ እኛ የምንተቸው ገሌ አይደለም። ደምረው በቃ አያውቅም። ሰውነቱ ብቻ ነው ትልቅ፣ እውቀት የለም ምናምን በቃ ኦብቪየስሊ። እና አንዴ ደግሞ ራሽናል ነው። እኛ አሁን እገሌ ልክ ነው ደሜ ምናምን አንልም። በቃ እናንተም ያመጣችሁ ሰዎች በምንድን ነው ያመጣችሁ? መጀመሪያ ግን የመጣው ለምንድን ነው የመጣው? አሁን እንደዛ ካልካውን ያመጡት ይጠይቁ። ያመጡት ሰው ይሄ ሲመጣ ወንጌል ገብቶት ነው ወይ እውነት ኦርቶዶክስ በወንጀል ተግባብቶ ነው የመጣው። ከዛ ወንጀሉ ለብዙ ሊሆን አይችልም። የሚሰሩት ሼሩ ነው ማለት ነው። በቃ ሲተው ታበደ፣ ሳተኮ ማንነት ወጣ። እንዴ ፍራንክ ኬት ያመጣል ሰው? እዛ ፓርኪንግ እየጠበቀ ሱፐርማርኬት ላይ አስሬ ቆሞ ምናምን እናት አባት አጎት የት ልጅ ምናምን የሚደውላል። በእኛ ሀገር ኮንቴክስት ማርያምን ውጭ ያለ ሰው ይጨነቃል። በቃ ያለው ወይ አቀባበል አይችል ሪሊ ማርያምን ቢያነብ ሰከን ቢል እኮ ይገለጽላል ወይ የሆነ ነገር ምናምን። አንብብ፣ ደምረው፣ ይቅርብ፣ በቃ እረፍት ውሰድ። እኔ የምለው እንደዚህ ነው። ቆይ አሁን እኮ እሷ እኛ ግን አንተነህ ሎዛ ነው አሽቃባጭ ነው በጣም አንተነህ ሎዛ
ኬኩ ማታ አጋጣሚ እየሰማው ነበር። ጥፋተኛ ግን አንተነህ ሎዛ። አንተነህ ሎዛ ምን አደረገ? አንተነህ ሎዛ ምንድን ነው ያደረገው? እኔ አንተነህ ሎዛ ምን እንዳደረገ አላወኩኝም። ግን እስቲ ካለ ያጠፋው ነገር ካለ እስቲ ንገሩኝና እንትን ልበል። ይሄ ወላችሁ አሁን እኮ አሁን መጀመሪያ እንደዚህ አይነት ነገር ይሄ በሞቅታ ምናምን ነገር መምጣት በጣም መጥፎ ነው። በሞቅታ ትመጣላችሁ ዝም ብላችሁ የቤተ ክርስቲያን ትምህርትን ሳትማሩ ዝም ብላችሁ በሞቅታ ከሆነ በጣም መጥፎ ነው። ኦኬ ብሎክ ያደረገው እሱ ነው። ብሎክ ያደረገው እሱ ነው። ኦኬ ደምረው ቆይ እኔም ብሎክ አድርጎኝ የለ እንዴ? ደምረው ለምን ብሎክ ተደረኩኝ ብሎ በዛ ያክል ደረጃ የሚጮኸው እሱ እኛም ብሎክ አድርጎን የለ? ለምን ተናገራችሁኝ ብሎ እኔን እዩን ብሎክ አድርጎን የለ? የዛን ጊዜ ነገረ ማርያም ላይ ዲቤት እንዳስገባ ያልኩት ጊዜ ብሎክ አድርጎኛል እኮ። እኔ መች ተናገርኩት? መብቱ አይደለ? መብቱ ነው ብዬ አይደለ ዝም ያልኩት? እና እነሱም ቤታቸው ነው በቃ ብሎክ ካደረጉት መብታቸው ነው። ምንድነው ታዲያ ብሎክ ታዲያ ቢደረግ ምንድነው? እኔ አንተነህ ሎዛ አሁን ትክክል ነው እያልኩኝ አይደለም። እኔ ስለ አንተነህ ሎዛ ልከራከርለት አይደለም። ግን ብሎክ ቢደረግም በቃ ተደረገ ነው። ምንድነው በዚህ ያክል ደረጃ ላይቭ ላይ ወጥቶ የሚያሰድብ ነገር ምናምን እኮ የለውም እኮ ጋይስ። በቃ እሱ እኛንም ብሎክ አድርጎናል እና እኛ መች ተናገርን? እኔ እንደውም እኮ ሞዴሬተርም እኮ ነበርኩ። ብሎክ ከ3000 ሰው መሃል ለይቶ ብሎክ ነው ያደረገኝ። እኔ 3000 ሰው እኔ እንዴት ራሱ እንደለየኝ ራሱ እግዚአብሔር ይወቅ። ብሎክ ባይ ሆስት አለኝ እና ሆስቱ ነው ብሎክ ያደረገኝ ያለኝ እንደውም እና አሁን መታችሁ ሲሳደብ ነበር ምናምን ስትሉ እስቲ ተሳድቦ በምክንያት ሪከርድ በማድረግ ጎበዝ ናችሁ። እንዲህ ሲሰድበው ብሎክ አረገው በሉ። በወሬ ስለምትወዱ ብቻ ሲሳደብ ምናምን ማረግ መኩኖ ማን ነው መኪና የሚባለው ነው መብቱ። ግን አንተነህ ሎዛም ስላልወደደው መኪና የሚባለው ነው መኩ የሚባለው ቤት ገብቶ ብሎክ ማድረጉ ልክ አይደለም። ደምረውም ለምን ተደረግኩ ማለት ይህም ሼም ነው። የስ ቢግ ሼም እመቤቴ። በቃ ሰው ካልተስማማው እዛ ቤት መሄድም የለብህም። ሄደም ብሎክ ከተደረግ ወራዳነ ውርደትን ይዘ ቁጭ ማለት ነው እንጂ ወጥተህ ማልቀስ የለብህም እመቤቴ። እኛም ተደርገን እናውቃለን። ምን እኔ ደምሮ በግድ ስቦ ሰድቦኝ ብሎክ አድርጎኛል። መብቱ ነው እንዴ እና ላልቅስ ወጥቼ። ግን አንዳንዴ ሲሳደብ ነበር ምናምን ከታች ታይፕ ሲያደርግ ምናምን ነበር። አይተሻል? መረጃ ካለሽ ሪከርድ ታደርጊያለሽ። ሲሳደብ አረጉት ብለሽ ከዛ ስትሳደብ ነው ብለን እንዳለ አጥያቱን ደምራው ላይ አድርገን እናውራ። ግን ዝም ብላችሁ በይሆናል እኔ አይመቸኝም። እግዚአብሔር በሚያውቀው እኔ የምኖረው ያቅ ነው። ግን በቃ ይሄ ልጅ በቃ አጥፍቷል። ምን እኛም ከዚህ የባሰ ታችም ያላችሁ ሴቶችም ወንዶችም ጋይስም ፓፓም ተወዳጆችም ምናምን እንሳደባለን። አታግኑን። ግን ልክ ነው ወይ አንድ የሚሰብክ ሰው በዚህ ደረጃ መሳደቡ? ስለ ኦርቶዶክስ አሁን ምንድነው መሰለክ ፋሲሎ፣ አሁን የኛ ቤት ግሪሳዎች ታውቃቸዋለህ። የኛ ቤት ግሪሳዎች በሄዱበት ቦታ ሁሉ ያጨበጭባሉ። አጨብጫቢ ናቸው። እኔ ለዚህ ነው ከምንም የማልቆጥራቸው። ለዚህ ነው አሁን አንተ ግሪሳ አንድ ግሪሳ እንደዚህ ብሎ ጻፈ ብለህ እዚህ ጋር በዚህ ያክል ደረጃ የኔን ጊዜም ባትበላብኝ። አንበጣ ምንም ነገር ይጽፋል። ምንም ተዋቸው፣ አጨብጫቢ ናቸው ስለምናውቃቸው ማለት ነው። ምንም እዛም እያሉ ልክ እንደ መርዝ እንደበላች ውሻ የሚዞሩ ናቸው። ምንም ጥቅም የላቸውም። አንድ ቦታ አርፎ አሁን ትምህርት ቢሆን ቁጭ ብለው ምናምን አያዳምጡም። አሁን ለምሳሌ ደምረው ትምህርት ቢያስተምር ትላንት አሁን ሲሳደብ 300 ምናምን ሰው ቁጭ ብሎ ያዳምጧል። ከ300 ምናምኑ ከ90% በላይ ግሪሳ ነው። የኛ ቤት ግሪሳ እና አንበጣ ነው እና ጅግራ ነው እና ዜብራ ነው እና አሁን እነዚህን ሰው ብለህ አንተ ራሱ አሁን ለነዚህ አሁን ስትናገር እያሳዘብክ ይደክማል እና ኃይልህን ቆጥብ ገብቷል። ኃይልህን ቆጥብና ወደ ገደለው እንግባ። አሁን ማለት እኔ ልንገርህ በቃ እኔ በዚህ ደረጃ እንድንቃቸው ምንድን ነው እሱ ያደረገኝ? በዚህ ደረጃ እንድንቃቸው ያደረገኝ ራሳቸው ናቸው። በቃ እያየኋቸው ስለሆነ ነው። እኔ አሁን መኩ ይላል መጥቶ እዚህ ጋር ዲያቆን መኩ የኔ ጠንበለል እንትና ኢዮባ የኔ ዛፍ የኔ ባር ዛፍ
አክልዬ አኩዬ አክሊል እንኳን እሺ እንደው ይገባዋል። አክሊል ምንም በርዝ ይገባዋል እሱ እሺ። መኩዬ መኩ ምናምን ትላለች መጣች። እነዚህን አሁን ሰው ብለህ ለእነዚህ መልስ ስመልስ ማርያምን ታሳዝነኛለህ። አንተ ራስህ እጥፍ ትላለህ። በቃ ልክ እንደ ማጠፊያ ዞር ነው የምትልባቸው። ከዛ ማታ ማታ ቁም ነገርን ታወራለህ። እነሱ እንደፈለጉ ይሁኑ። እኔ ምንም ጉዳይ አይደለም። እኔ አንበጣ እንዲያለ ግሪሳ እንዲያለ ጆፌ አሞራ እንዲያለ ጥንባንሳ እንዲያለ ዜብራ እንዲያለ ጅግራ እንዲያለ ሎከስት እንዲያለ ምናምን ኔፍሌም እንዲያለ እያልኩ ጊዜ የማጠፋበት ምንም ምክንያት የለም። ከዚህ በፊት ጨጓራ ተቃጥሎ የተቃጠልኩበት ጊዜ ይበቃኛል። አሁን ደምሮ መጥቶ እዚህ ጋር የሚከሱት ሁሉ እንዳለ ግሪሳ ናቸው። የምር ነው ማለት የምሬን ነው ማለት ግሪሳ ናቸው። ይሄ ልጅ ምንድነው ተሸውዷል። በቃ ግሪሳው መያዝ ነበረበት። እንደኔ ተሸወደ እሱ። እኔ ለምሳሌ አሁን ተሸውጃለሁ። ማን ሸወደ ብትለኝ ግሪሳዎቹ ሸውደውኛል። በቃ ኦኬ። ማንም ወደደኝ አልወደደኝ እኔ ምንም ጉዳይ አይደለም። ለሀቅ ነው የምኖረው። በቃ ለሀቅ ነው። ክርስትና እንደሆነ ፕራይቬት ነው፣ የግልህ ነው። ክርስትና ማስጠበቅ ነው። ሰው እንደዚህ ብሎ ካደረገኝ ብለህ ወጥተህ መናገር የለብህም። ለምን ፖለቲካ ይሰሩብሃል። እኔ በጣም በከፍተኛ ደረጃ ኬኩ ላይ እኮ የስም ማጠልሸት ተደርጎብኛል እኮ በጣም በከፍተኛ ደረጃ። ግን ስላሴ ድንግል ማርያም እናቴ ደግፋኝ ነው ያለች፣ ደግፋኝ ነው። እና ገንዘብ ወዳድ አትሁን። ሌላ ምን ያደርጉሃል? ንገረኝ እስቲ። ምን ያደርጉሃል? ገንዘብ አንተ ከነሱ ገንዘብ ካልጠበቅ ምን ያደርግሃል? አንበጣ ተሰብስቦ ያመሃል። በቃ አለቀ። ከዛ ውጭ የሚያደርግ ነገር አለ? ንገረኝ እስቲ። ምንም ነገር የለም። ለምን? አንበጣ ነው። በቃ አንተ ጃይንትነትህን ጠብቅ። አንተ ከፍታህን ጠብቅ። አንተ ከፍ ብለህ እንደዚህ ነው እነሱን ማየት አለብን። እንደዚህ ታያቸዋለህ። ምክንያቱም በቃ አንበጣ ነው። በቃ አለቀ። ፔሪድ። ከዚህ ውጭ ግን ደምዬ እንወድሃለን፣ እኛ እንወድሃለን። በቃ እንደዛ ብሉት። ደሜ እንወድሃለን በሉት። ማርያምን ነው የምላቸው። ደሜ እንወድሃለን በሉት። በቃ መኩን ተናገረው፣ መኩዬን ተናገረው። ሚሚሚሚሚ ምናምን አትበይ አንቺ አምቡላንስ ጥሩምባ ብለሽ በቃ ወሬ ማራገብ በቃ እዛም እዚህም እንደ ነገረኛ ሮጊት ኡፍ ፍየልሽ በቃ ኡፍ ወይ ኡፍ እዛም እዚህም ኡፍ። ካርቦን ዳይኦክሳይድ ነገር ነሽ። በቃ ኡፍ ነው። ኦክሲጅን ነው። ኦክሲጅን የሚገባው ነው አይደለ? የሚወጣው ካርቦን ዳይኦክሳይድ ነው አይደል? ኡፍ እያልሽ ምንድን ነው እንደዚህ የሚያደርጋችሁና? በተለይ ደግሞ ሴቶቹ ደምዬ ምናምን ስትሉ አልነበረ? ደሜዋ ስትሉ አልነበረ? አሁን ደግሞ ግልብጥ አላችሁበት። እንደው ምን አለ ሰንበት እንኳን ብትሉ ለአንድ ወቅት እንኳን ቢሆን ምን አለበት? እንደው ሲዝን እንኳን እንደው አትሞሉ 3 ወር እንኳን ሳትሞሉ ግልብጥ እንደዚህ አያንበጣ እና በቃ ያንበጣ ነገር መስፍኔ እንዴት አመሸህ? ማታ እንዴት አልግጥ አድርገውኛል። እኔ መጨረሻ አልግጥ አድርገውኛል። ቦታ አልሰጣላችሁ። እናንተም ውሃ ጠጡ። አሁን ውሃ ውሃ ቀጥል መስፍኔ። ለኬኩ እኮ ተገኘለት እኮ በቃ ኬኩ አቀዝቅዝና ገና መች ተናገርኩኝ? ገና እናገራለሁ። አሁን ኳስ በመሬት አፋፍን አትበል። ምን አይነት ጨቅጫቃ ሚስት ነጫ ጭባ ተብለሃል አንተ። ነጭ ና ለዛ ነው ቅድም ወይ አልጫ ነው እንጂ አለኝ። አልጫ ብሎኛል። ደምዬ ምንም ነገር ቢለኝ እኔ ደሜ ወደዋል። አይ ግን ዋናው ቁም ነገር ወደ ሀሳባችን እንመለስና አንደኛ እኔ በዚህ ያየሁት የተገነዘብኩት አንድ ሰው ወደ አንድ ቤተ እምነት ሲመጣ አውቆ መመለስ ግዴታ አለበት። ከዚህ በፊት እንደምታውቁት ቲክቶክ ላይ ብዙ ጊዜ ከፊት ለፊት ሆኖ የሚጮሁ ሰዎች፣ የሚያጨበጭቡ ሰዎች፣ በየቦታው ራሳቸውን አጉልቶ የሚያሳዩ ሰዎች ቤተ እምነትም እንደዛ በራሳቸው አእምሮ ልክ ስለያዙት ነው። እኔ አሁን ቤተ እምነት ክብር ነው። እኔ ያለሁባት ቤተክርስቲያን ለእኔ ክብር ሞገሴ ናት። በቃ በእኔ በመስፍን መወቀስ የለባት። እኔ ብዙ ጊዜ እንደዛ እናገራለሁ።
እኔ ያለሁበት ቦታ ከሚወቀስ ብዙሃኑ ህዝብ በእኔ ስም ከምነቀፍ እኔ እዛ ቤተክርስቲያን ባልሄድ ደስ ይለኛል፣ ባልሳተፍም ደስ ይለኛል። በቃ እና አመጣጡ የደሜ እንደ ዮኒ ማኛ ነው። በሞቅታ ነው እሱ ይመጣ፣ በሞቅታ ነው፣ ውሸት አይደለም። በሞቅታ እውነት አትሳቁ። እኔ ብዙ ጊዜ ቲክቶክ ላይ እኮ ራሳቸው አጎልቶ የሚያሳዩ ሰዎች ልክ አንድ ቦታ ሲገቡ በዛ ልክ ራሳቸው ትልቅ አድርገው ይገባሉ። ግን ከገቡ በኋላ እጅግ በጣም ከባድ ነው ይሄ። እኔ በእውነት ማታ እኔ አፈርኩኝ። እኔ አሁን ላይብን መግባት አሁን ከዚህ በኋላ የሚገባም አይመስለኝም። ቢገባ ምን እንደምናገር ማወቅ አለብኝ። ከዚህ በፊት ሰዎች እኔን ተችተዋል ብዬ ነው የማስበው። በሆነ ኬኩ ከባድ ነው ይሄ። እርከድ እኔ አላደረኩም፣ ግን አሁን እርከድ የተደረገ ነገር ሳየው ይሄ ለልጅ ልጅ ልጅ ምደርስ ነው። ሁለተኛ የምንጠቀማቸው ቃላቶችን መምረጥ አለብን፣ እጅግ በጣም መምረጥ አለብን። ገና የእሱ ልጆች ይደርሳሉ፣ አማች ሊመጣ ይችላል፣ ብዙ ነገር አለ። በዛ ሰዓት ይሄ እኮ ይወጣል እኮ ጎልቶ የሚወጣ ነው። እኔ ደሜ በጣም ነው ያዘንኩበት። እያዘንኩም ግን እዛኛው ቤት የሆነ ማኛን እንዳዳኑት አሁን የኛ ልጆችም ኦርቶዶክስ ልጆችም ያው ከነ ጥፋቱ አሁን ቆይ ሰው መስሊ ብሎክ ተደረኩኝ ብሎ በዚህ አክል ደረጃ ማውራት ራሱ ነበር። ምንድነው አንተ አንተስ ምንድነው ጾም አይደለ እንደ ቀስ በል እንጂ። አይ አይደለም ትሩ ነው መለኮ ሐሳብ በዚህ አክል ደረጃ አሁን እነዛ ሰዎች ራሳቸው ብዙ ጊዜ ከፍታ ላይ አውጥቶ የሚያዩ ሰዎች በሆነ ቤት ሲቦለቁ በቃ የሆነ ሰው ንቋቸው በቃ የሆነ ነገር ይመስላቸው። እኔ አንተን ብሎክ አድርገን ዛሬ እኔ ኬኮ እኔ አንተን ወንድሜን በሚዲያ አወቅኩ አለቀ። በአካል አላውቅም፣ ጎረቤቴ አይደለም፣ ደም ስጋዬ አይደለ። እኔ ቦለቀ አልቦለቀ እኔ የት አውቃለሁ? አሁን እንደው አሁን ፋሲል ነው ከዲያቆን መኳንንት ቤት ደግሞ ደህና ሰው እንኳን ቢሆን እሺ መኳንንት ቤት ላይ ብሎክ ተደረኩኝ ብሎ እሱም አትንካ፣ መኳንንትም አትንካ። እኔ ለአንተ ሌላ ዳኛ ማዘጋጀት አለብኝ። አንተ ዳኛ ነህ እያልክ ነው አይደል? ለአንተ ሌላ ዳኛ አዘጋጅልሃለሁ። አንተም አስቸጋሪ ችግር የለውም። እኔ የምናገረው የሚያስጠይቀኝን ነገር ነው። እኔ የሚያስጠይቀኝን ነገር በደንብ አድርጌ ነው የማውቀው ፍሬንድ። ስለዚህ ፋሲል በአንተ እስማማለሁ። ፋሲል ቅድም ትክክለኛ ነገር ተናግሯል። እያንተ ምንም እንደው ለእኔ ውሃም አላነሳልኝም። ፋሲል ያለው ሰውየው ሲመጣ አውቆ አልመጣም ማለት ትክክል ነው። ቤተክርስቲያኒቱን አውቆ አልመጣም። የመጣበት እንትኑ ከፊት ለፊት ባለፈው አንተም ታውቃለህ፣ እኔም አውቃለሁ። ምን ነው ጴንጤ ሆኖ ያለ ኦርቶዶክሳውያን እየሰደበ ምን ያለ በዛ ሙድ የገባ ሰው አለ እንዴ? ወንጌል የት ወጋ ተሰበከለት? ከመነሻው እሱ ቤዙ ምንድን ነው? ኦርቶዶክስ ነው አይደለም? ከኦርቶዶክስ እንዴት ወጣ? ያ እኮ ራሱ እሱ ማወቅ ነበረበት። በሽቀላ ገባ፣ በሽቀላ አልተግባቡም። አሁን ተጣሉ፣ አለቀ። ስለዚህ ነገሩን እንደው እኛ ምህረት ብናስይዝ ይሻላል። እንደው ኬኮ አታንሳው። ሰውየው ስታነሳ ቤተ እምነቷ እየተነሳች ነው። እሱ ማወቅ አለባቸው። ቤተ እምነቷ እየተነሳች ነው። ስፍኔ እንደሱ ስል እኔ ኦርቶዶክስ ሆንኩና የኦርቶዶክስ መገለጫ ያለኝ ሰው አይደለሁም። በደምሮ ቤተክርስቲያን ልትነሳ ልትወድቅ ምናምን የምትችልበት ነገር የለም። አጅዝ እንደ ምዕመን ደምሮ ቤተክርስቲያን ይወክላል እንዴ? እንደሱ ሳይሆን መስፍኔ ካልከማ ለምሳሌ የሆነ ማኛ ባለፈው ባጠፋ አለ እንደኛ እነዚህ ጴንጦች እያልን ጥባጤ የተጫወትንባቸው ምንድን ነው? አይደለማ ደምሮ ምን ትላንትና የመጣ ነው። እንኳን ተውና ደምሮ ማንም ሰው የእኛን ቤተክርስቲያን መወከል አይችልም። ሲጀመር ደምሮ ማን ነው? ሲጀመር ደምሮ ትላንትና መናፍቅ ሆኖ ከኔ ጋር ስጣላ አልነበር እንዴ? ለምን እውቅና ሰጣችሁት? ከመጀመሪያ ለምን እውቅና ሰጣችሁት? እውቅና ለምን ሰጣችሁት? ለምን መድረክ ላይ አወጣችሁት? ተጠያቂ እናንተ ናቸዋ። ተጠያቂ ማንን? እንደዛ አይደለም። አሁን ይሄ እንደዛ ነው። ፋሲል ተናገር። ሰውዬው ሳያውቅ ሳይበስል ስለ ቤተክርስቲያን ሕግና ስርዓት ሳያውቅ ተጠመቀና መድረክ ማይክ የሰጡ ሰዎች እንደው በሱ መጠየቅ አለባቸው። እነሱ ናቸው። 1 ዓመት መች ቆየ? 2 ዓመት መች ያጠና? ስለዚህ ከኩዬ በጣም ይከብዳል። እኔ አሁን ማንም ብሎ እስኪ እንደው ልብ አሁን ብሎ ካደረገ ምን ያናደደ መድረክ ላይ ወጥቷል እንዴ? አውደ ምሕረት ላይ ወጥቷል። መድረክ ሳይሆን አውደ ምሕረት ላይ ወጥቷል።
አልወጣም። ማን ቦታ ሰብኳል? እንደዚህ ማኪዞ ምናምን ሰብኳል ስላላየሁኝ ነው እኔ። አይ አልሰበከም፣ ግን የሆነ ነገር ሲያስተባብር ነበር። ኦኬ እሺ፣ ያ እሱማ እኮ ያስተባብራል። እሱ አየር ነው፣ አሽቀራ ነው። እኔም ራሴ እንኳን እኮ አስገቡኝ እያልኳቸው ወደ ኋላ ቀርቻለሁኝ። እኔ ራሴ አሁን ቢያስገቡኝ አሪፍ ነው። እኔ ራሴ አሁን ይሄ ወደ ኋላ ቀርቻ አታይም? እንደዚህ ከካሞኜ ቅጫማ ሞኜ እሱ አሪፍ የመንግስት ገንዘብ ነው፣ የመንግስት ገንዘብ ይበላል። ያም ሆነ ደመን እንወደዋለን፣ ከነ ምናምኑ ከነ በሽታው እንሸከማለን። ይሄ አሁን ቅድም ያልከው ነገር ይሄ መድረክ ምናምን ያልከው ነገር ትክክል አይደለም። እሱ መድረክ ላይ ወጥቶ አያውቅም፣ ሰብኮም አያውቅም። ሰባኪ ሊሆንም አይችልም። ፎርዛ ማታ ገና ብዙ የሚቀረው ነገር አለ። ወንድማችን ነው። እኔ አሁን አልጠላውም። ለምሳሌ ዲያቆን መኳንንት ቤት ምናምን ብሎክ ተደረገ። ዲያቆን መኳንንትን ተውት፣ እሱን ተውት። እኔ አሁን ልናገረውም አልፈልግም። በቃ ብቻውን የማይቆም ሰው ነው። በቃ ብቻውን የማይቆም እነ ጋዲሳ ላይ እነ ኢዮቤ ላይ ምናምን የሚንጠለጠል አንድ የሆነ ሰው ነው። በቃ ጠልጣላ ነው የምለው እሱ ነው። ጠልጣላ ነው በቃ አለ ፔሬድ። ከዚህ ውጭ ምንም ነገር የለውም። ዲያቆን መኳንንት ምንም ነገር የለውም። ግን አሁን እሱን መናገር አልፈልግም። እሱን ብቻውን ሄድበታለሁኝ አንድ ቀን። እሱን ኋላ እናያለን። ግድ የለም እኔ የምናገርበት ወይ አለ፣ የምጠብቀው ነገር አለ። እሱ ሲገባልኝ ያችን ነገር ሳገኝበት ሄድበታለሁ። አሁን ግን ዞሮ ግን መስፍኔ ስማ እንጂ አሁን ግን ዞሮ ግን ደሜ ሁላችንንም ተናግሯል። ምንም ችግር የለውም። በቃ ይሄ አሁን የደበረችኝ ቃል እናታችሁ እንዲቱን ያለው ነገር ነው። እሱ ደግሞ ቅንብር ነው። እኔ ማስረጃውን አወጣለሁ ማለት ነው። አቀነባብረው ሆን ብሎ ነው ያቀነባበሩት። እሱ ደሜ እንደዛ አላለም። በቃ አለቀ። እናታችሁ እንዲቱን አላለም። በቃ አለቀ። አላለም። እንደዛ ያደረጉት ሆን ብለው የአፉን እንቅስቃሴ በኤአይ የምር ምላችሁ ነው ሲስተሞች አሉ። ያንስናገር እንደዚህ ያደርጉኛል። የኛም ጆሮ በትክክል አልሰማማ። የኛም ጆሮ አልሰማማ። ቅንብር ነው፣ ሽምጥጥ ነው። ይኸውልህ ቅንብር ነው። ይኸውልህ እንደዚህ በአፍ እንቅስቃሴ የሚሰራ ኤአይ አለ። በአፍ እንቅስቃሴ የሚሰራ ማለት ነው። እንደዚህ የሚሰራ አለ። እኔ አሁን እሱን ሰርተውብኛል ማለት ነው። ሁለት ቀን አይቻለሁ። ከሌላ ቦታ ቆርጦ ያመጡና በአንተ ድምፅ አድርገው ፖስት ያደርጉታል። ውሸት ነው። ደሜ እንደዚህ አላለም። በቃ አለቀ። ይሄ ነው። እንደዛ አላለም። እኔን ግን ለምሳሌ አልጫ ብሎኛል። አዎ ደግሞ ነኝ፣ አልጫ ነኝ። በቃ አልጫ ነኝ። አዎ አለቀ። አልጫ ነጫጭባ፣ አዎ ነኝ። ልክ ነው ያለው። ምንድነው እና ታዲያ እኔ ጥቁር ነኝ? ይኸው ቀይ አይደለሁ። እኔ አሁን ባላገባ ኖሮ ሴቶች እንደዚህ አትንጋጉልኝም ነበረ። ትንጋጉልኛላችሁ። ባላገባ ስላገባው ነው የምሰርቡኝ እንጂ ባላገባ ኬኩዋ ወይ ኬኩዬ ደስ ስል እንደው አቤት እንደው እቺ እንደው ልብሱ ሸሚዝ ልላክልህ ነበረ የምትሉኝ፣ ጫማ ልላክልህ የኔ ጠንበለል ነበረ የምትሉኝ። አንድ ፍሬ 1 ሜትር የማይሞላ ሰውዬ ጠንበለል የምትሉ እኔንማ፣ እኔ እኮ ባርዛፍ ነው ማክለው። ምንድን ነው ማክለው? እኔ በጣም እኮ ዝግባ እኮ ነኝ እኮ፣ ረጅም እኮ ነኝ። እኔ አሁን ስላገባው ነው እንጂ እንዲህ አሰልፋችሁ ነበረ። ግን ምን ያደርጋል፣ እድል የለኝም፣ አገባው እና ይሄ ነው ያለው ነገር። ስለዚህ አታሽቃብጡ። በቃ ታሽቃብጣላችሁ፣ ታሽቋልጣላችሁ፣ አታሽቃብጡ። በቃ ይሄንን ነው የምላችሁ። አሁን መስፍኔ ቀጥል። አሁን አንተ አባቴ፣ አንተ በጣም መልካም ሰው ነህ። አንተ በነገራችን ላይ አንተ በጣም መልካም እንደዛ ያልኩት እግዚአብሔር ሰው ነህ። ጎል አታስገባብኝ። ስለዚህ እኔም ሰዋለው አንተ ስላየት ነው የገባሁት። ያው በዚህ አጋጣሚ የኔ መውደቅ ሌላ ደስታ እንዳይሆን፣ የአንተ መውደቅ ሌላ ሰው ደስታ እንዳይሆን፣ እኔ ስወድቅ አንተ አንሳኝ፣ አንተ ስትወድቅ እኔ አነሳለሁኝ። ይሄ ነው። አንድ መዝሙር አለ እኔ ማውቀው ከዚህ በፊት ኢየሩሳሌም መንገዱ አቤት ውጣ ወረዱ የሚባለው በጌታ ቤት፣ በእግዚአብሔር ቤት፣ ለመንፈሳዊ ህይወት እጅግ በጣም ከባድ ነውና ወንድማችን ደንበ ከልብ እንወደዋለን። ባስለው ተጫወቱ። አጋጣሚ ሽቀላ ላይ ነኝ እኔ። በርታ፣ ይቅና ሸክል። የመዲ አንተ ጠፍተሃል። የመዲ ሀሳብ አለ? አላስወራላችሁኝ እኮ አለው። እግዚአብሔር ይመስገን። አንዳንድ ቁጥር ስጽፍ ሌላ ጊዜ ታይ ነበር፣ አላየሁም። እኔ ደግሞ በስድብ ጉዳይ ስለምናወራ አንድ ልሰድበን መስሎን ነው አንጋፓ ያደረግነው። ለዛ ነው። ቀጥላ። እሺ፣ አመሰግናለሁ። ኬክዬ እንዴት አደራችሁ? ፋሲሉ
መስፍኔ ፈልጊያ ነበረ በእናትህ አስወጣው እንጂ አሪፍ ነበረ። እሺ አይ እኔ እንኳን ብዙ ኬክዬ እንደሚለው ያለ ማስረጃ እንደሚለው እኔ ብዙ እንትን የለኝም። ማታም አልነበርኩም በጊዜ ወጥቻለሁ። እግዚአብሔር ይመስገን እንኳን ያልነበር። ግን አሁን መስፍኔም ያለው እኔ በፍጹም አልቀበለውም። ለምን አንድ ነገር አሁን ለምሳሌ ቤተክርስቲያን በፋሲል አትመዘንም፣ በእኔ አትመዘንም፣ በኬኩ አትመዘንም፣ በቢንዬ አትመዘንም። ሁላችንም የተለያየ ነን። እንደ ሰው ደግሞ ሊያጠፋ ይችላል እና አሁን ኬኩን ማነው ደሜን ከዮኒ ማኛ ያገናኘንበት መስፍኔ አልተመቸኝም። ሆነ ለመናገር ከመጨረሻው ሲጀምር ማለት ነው። ሁላችንም ጥፋት ሊኖርበት ይችላል። ጥሩ ነገር የሚሰራ እናመሰግነዋለን። አንዳንድ ነገሮች አሁን ትናንት እኔ በሌለውበት ብዙ ባላወራ ደስ ይለኛል። ግን ምንድነው ክርስትና ዓለማዊ አይደለም። ዓለማዊን ነገር ትተን ነው እዚህ መንፈሳዊ ስንሆን እንደ መንፈሳዊ ብንሆን አነጋገራችንም እንደ መንፈሳዊ ቢሆን አሪፍ ነው እና እሱ አንዳንድ ነገሮችን አሁን እሱ ቤት እገባለሁ እኔ አውቄንም የመጣሁት በማንም አልመጣሁም ይላል እና በማንም እንደማለመምጣቱ እኔ አሁን የኔን አካውንት ይዩት። አንድም ተከታይ ቢኖረው ሁለትም ተከታይ እኔ ማተር አያረገኝም። ጊፍተርም አይደለሁም ልሆንም አልችልም። እኔ የሆነ መንፈሳዊ ብዬ እስከመጣሁ ድረስ ማለት ነው። ስለዚህ በጊፍት ባርኩኝ እስኪ ዛሬ እሺ። እና ኬክዬ ልጨርስና ምንድነው እሺ ወንድም አለም እና ምንድነው ከሌብሎ ካረገኝ ምናምን አራያው ነው ማሳየት ነው። አሁን ከላይ ያሉትን የሚቆጭ ምንድነው ኬክዬ ምሳሌ አራያውንን አንድ ሰውን ሲያጠፋ ለምን በቃ በዛ መንገድ መሄድ ሳይሆን አራያው ነው ማሳየት ነው። በቃ አለቀ። ለተከታዮቹ ምሳሌና ተከታይ ማነው አራያው ነው ማሳየት ነው እንጂ ከሌ እንደዚህ ያረገኝ ማለት ተገቢነት መስሎ አይታየኝም። ቀጥሎ አመሰግናለሁ ኪኪ የኔ አባት። አለቅን በሰባራ ሽጉጥ አለች አቦዘነች። አለቅን ተሰቃየን በሰባራ ሽጉጥ አለች እና አሁን ደምዬ ምንድነው በቃ ደሜን ተውት። በቃ ጋይስ ደሜን ተወት አድርጉት። እኔ አሁን ተወት አድርጉት ነው የምላችሁ። በጣም የምንወደው ወንድማችን ነው፣ የምናከብረው ወንድማችን ነው። ተወት አድርጉት። ሆድ አታስብሱት። ሆድ እየባሰው ነው ወንድማችን። ደግሞ ተሳደበ። ማታ መጣችሁ እኔ ጋር እንደው ብታስወጣው እንደው ምናምን ብትለው ዛፍ ላይ ነው የሚወጣው። ደሜ መጀመሪያ ለምን ሳንቲም አስለመዳችሁ እናንተ? ሳንቲም አስለምዱ አላችሁ እና ሳንቲሙን አስለምዳችሁ እኛ እኮ እኔ አሁን አንድ ነገር ሆንኩኝ ብል እሰይ ሙት ነው የምትሉኝ አይደል? ሙት ለምን ድብና አትልም ነው የምትሉኝ? መጨረሻ ላይ ወደ ራሳችሁ ተገለበጠ ማለት ነው። እና በቃ ቻው እያለ ነው አይደል? አሁን በቃ ቻው እመለሳለሁ ምናምን እያለ ነው አይደል? ሆድ ያባውን ብቅል ያወጣዋል አለ አማራ። የመጨረሻ ንግግሬችን ነች። ሆድ ያባውን ብቅል ያወጣዋል ይላል አማራ። አማራ መቼም እንደው ፈርዶበታል እንደው አማራ እና ግን ያው ተረስ ስለሆነ ችግር የለም። ገብቷችኋል አይደለም? ንግግሬ ሲሳይና ገባ ሆድ ያባውን ብቅል ያወጣዋል ነው። እኔ ገና የዛሬ ስንት ወር ተናግሬያለሁ። የዛሬ ስንት ወር ደምረውን ነገር ሲስ ታላቅ ሰው እንደምን አለክ? ደህና ነህ? እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ጎሽ ተነስቻለሁ። ብድግ ብያለሁ። ልቀመጥ። ቴንኪ እግዚአብሔር አክብርልን። የምን ብቅል ነው ደግሞ? ብቅል ነዋ። ብቅል አታውቅም እንዴ? ብቅል ነዋ። አንተ ምን አለብህ? አንተ እያምታታ ነው የምትኖረው። አንተ ምን አለብህ? ታምታታለህ። አንድ ጊዜ ከኛ ልጆች ጋር፣ አንድ ጊዜ ከጴንጤ ጋር እያምታታ እያደባለቅ ችግር የለብህም። እኔ ሆድ ያባውን ብቅል አደባልክ። ሆድ ያባውን ብቅል ያወጣዋል ስትል እኔ ሰው
እኔ ከምን ለምን ተረተረትከው ብዬ እኮ ነው። ተረቱን ተርቼዋለሁ። ተረቱን ተርቼዋለሁ። እኔ አባቴ የቤተ ክርስቲያን ልጅ ነኝ። እኔ አባቶቼ እንደዚህ አድርገው ነው ያስተማሩኝ። ቆንጥጠው በተረት እንድናገር አድርገው ነው ያስተማሩኝ። ሲሲዬ ግን እንዴት ነህ? ደህና ነህ? ግን ጤና እንዴት ነው? ሲስ ሲስ የምትሳደቡ ሰዎች ስነ ስርዓት አድርጉ። ሲስን አትንኩብኝ። ብናገረውም በእኔ ላይ ነው የሚያምረው። አለው አይደለ ጋይስ? አለው ወይስ የለውም? ሊንክ የለውም እንዴ? ኔትወርክ ነው። ኦኬ ኔትወርክ ይዞታል። ቢኒ እንዴት ነህ? አማን ነው ወንድምነት። ቢኒ ሾው ተኝቶ እንዳይሆን ብዬ እኮ ነው። እናለን ቤተሰብ እንዴት ናችሁ? ፋሲላዬ ያራዳ ልጅ ሁሉ ሰላም፣ ሁሉ ሰላም። ጠፋብን እኮ ምን መጥፋ ያለንኛ ወንድማችን ቢኒዬ እኮ እችን እኮ ሳምንት እኮ አሞኛል እኮ ታውቃለህ። ተኝቻለሁ ግን እንትን የሆንክ ይመስላል። እንደነዛ እንትን የቀየርክ ነው የሚመስለው። የሆነ እየተስማማ እየወፈርክ ነው። እንደነ እንትን እንትን ውስጥ የገባ ይመስላል። እየወፈርክ ነው፣ የተስማማ ይመስላል። እንደነ ማርያምን አሞኛል። ማርያምን ጨጓራ በጣም ደም ሁላ ምናምን ነው ያስተፋኝ በቀደም ጨጓራ። አዎ ምን አይነት ክፉ ነገር እንደሆነ አንተ ደምረው ነው፣ ሌላ ማንም አለ። ቢኒሾ ማታውን ጭዌ እንዴት ታያለህ? የደምረው እያለቀሰ ደስ ደግሞ ያስታውቃል። ጠጆ ታስታውቃለች። አይተኸዋል እንዴ? አንተም አየኸው እንዴ? ግን በተለይ ይሄ እናታችሁ ልብ ድካም የያዛት ነው ምናምን ያለው ነገር በጣም እኮ አንተም አይጠበቅ። ምን እንዳልኩ ታውቃለህ? ደገመው ብዬ ነበረ። ቢኒ ደገመው። እኔ ምን እንዳልኩ ታውቃለህ? ቀጥል። እኔ አይለጠፍብኝ። እኔ ተኝቻለሁ ቤት ብዬ ምን አገባኝ? ደግሞ አስረግጦ እኮ ነው። እንትን እኮ ነው እንደዚህ አይነት ቀን ላይ እንደዚህ በቃ ሲከፋ ምናምን ለምን ትገባለህ? ላይ በቃ እንዳይቀርብ እመቤቴን እንደዛ አሁን ከፍቶት ምናምን ነገር ሲያብሰለስል እንዳልከው ኦዴ ባሰው ብክል ያወጣል እኮ ነው። ማርያምን ትንሽ ደግሞ ሁለት ባናቱ ቢያደርግ በቃ ከርቶብን ነበር፣ ሄዶ ነበር፣ አናገኘውም ነበር። እንደ አጋጣሚ ቶሎ እንትና አሁንም ራሱ ከርቷል። በቃ ጓደኞቹን ነው የምሬን ነው የምልህ። በጣም እንደ አደገኛ ነገር ነው በጣም ይሄ። አሁን የማታው ነገር ቅንብር ነው እንጂ በጣም ከባድ ነው። ኤአይ መሆኑ ጠቀመን እኮ። ቅንብር ነው እኮ ቢኒዬ፣ አይተኸዋል በደምብ። ቢኒ ቅንብር ነው። ቅንብር እኮ ዘነገተ። ኤአይ እኮ ነው። ምን የምር መስሎ ነው እንዴ? ትብብር ነው ቅንብር? ቅንብር ነው። አቀነባብረውበት ነው። ኤአይ ነው። ኤአይ ሰካራም ጠጅ ያጠጣል። ኤአይ ጠጅም በጠጅም ኤአይ ተራቋል በላይ እና ጠጅ ላይም ሰርቷል ኤአይ። በስመ አብ አንተ ጉዳችን ይሰጣል። አሁን እኔና አንተ አሁን ኦሪጂናል አለመሆናችን አሁን ማን ነው? እኔ አሁን ለምሳሌ ይሄ አሁን ኬኩ አይደለሁኝ፣ ሌላ ኬኩ ነው እዚህ ጋር ያለው። ይሄ ዶናቱ ነኝ፣ ቦምቦሊኖ ነኝ። ኬኩ በዚህ ቦታ የለም። አቦ ይደብራል እኮ በጣም እንትን እኮ ነው ታውቃለህ። ገፍቶት ልጁ አሁን ልጁ ምንድን ነው መሰለህ፣ መጀመሪያ ጴንጤ እያለ በጣም ብዙ ወከባ ነበረው። በጣም ቤቱ ይገባሉ፣ ያዋክባሉ፣ ጊፍት ያገኛል ምናምን። ደግሞ ልጁ ሌላ ምንም ገቢ የለውም። ገብቶሃል? እቺኑ ጠብቆ ምናምን የሚኖረው ፊልድ ለምን አይቀይርም? ስብከቱም አልሆነውም፣ እንጥጥናውም አልሆነውም።
ምንፍቅናውም አልሆነውም ሌላ አዲስ ነገር ሌላ ፊልድ ይጀምር። እሱ እኮ የእምነት ቦታን እንደ ቢዝነስ እንደ ስራ ቦታ እኮ ነው የያዘው። እሱ ደግሞ አይሆንም። አሁን እሱ ምንድን ነው መሰለህ ቤተክርስቲያን ሲጨንቀን ሄደን ልናርፍበት ልንረጋጋበት የተዘጋጀልን የሁላችን ማረፊያ መሰብሰቢያ ቦታ እንጂ ማንም ሰው የግል ጥቅሙ ተነካብኝ ብሎ ሊያንቋል ሊናገር እንደዚህ ጓገጭ የሌለባት ገንዘብ ሊሰራባት አይደለም። ስላላገኘው ከዚህ ቤት ወጣለው እከሌ ስለተናገረኝ እዚህ አላመልክም አልመጣም ይሄ ትክክለኛ አምላክ አይደለም እስከማለት የሚካሄድ ከሆነ ይሄ ሌላ ዳይሬክሽን ነው። ወንድማችን ፋሲላ ቢኒሿ እንደዚህም ነው እኮ አንዳንዴ ልክ ነው እያለን ሳይሆን ልክ በማየውን መንገድ እንዲመጣ ያደርገዋል። ጀስት አሁን ልክ እኮ ቢኒሿ አንዳንዴ አሁን ነገር በልቶ ነው እየሆነበት ያለው ነገር። አዎ ልክ አልሰራም፣ ግን ልክ የመጀመሪያው ልክ ወደ አለመስራት ላይኑ ሲገባ ማድረቅ ይችሉ ነበር። እሱ ቤት ብዙ ሰው ይገባል፣ ሊከራከሩ የሚሆን ምንም ቢሆን እንትን ሊሉ ይመጡ ነበር። የሆነ ስህተት ሊሰራ ይችላል። ማናችም ላይ ፐርፌክሽን የለም። የነበረውን ነገር የሰጡት ያሁሉ ነገር በቢዝነስም ሼር ሆነው ድንጋይ እየተሸከሙም የሚሰሩ ሰዎች ሲሰብክም ጊፍት እንዲሰጠው ሰውን ቢሰጠው እሱ ቤት የሚያገኘው ኮሚሽን አለ። ያሁሉ ነገር እርግፍ አድርገው በአንዴ መተዋቸው ልክ አይደለም፣ እንደ ሰው ማለት ነው። እሱ አምኖ ያመነው ቲክቶክ ላይ ነው። መሬት ላይ ቢያምን ምንም አይመለከተውም ነበር። ሲያምን ከጊፍት ጋር ነው ያመነው። ገብቷል። ጊፍቱ ከሌለ ሊከዳ ይችላል።